ይሄ አካባቢ ለስራ አሪፍ ነው አይደል? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። አዎ አብረህን ስላየህን ብቻ ሌላ ነገር ማሰብ የለብህም። ቆይ ግን ስትከራከሪ ራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ ነው? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለማክበርና ስለመናቅ ለኔ አትነግረኝም ባለጌ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና ነው የሌለ ነገር እያወራ ችግር አትፍጠር። እሺ ኧረ ተው፣ ችግር ፈጠርኩ እንዴ? የኔ ነገር ሁሉ ጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሬ በደንብ አልታወቀኝም። ስላልታወቀህ ምን ቤሉል ልቀቂኝ፣ ጫፌን እንዳትይዥ። በጣም ነው የምታሳፍሪው። እሺ እኔ አንድም ቀን የማይመጥንሽ ቦታ ትገኛለሽ ብዬ አስቤ አላውቅም። ቆይ ምን አይነት ልጅ እየሆንክ ነው? ሰው መደብደብ ሲያንስ ደግሞ ሌላ ነገር ትናገረኛለህ? አባቴ በፍቅር ታውሮ ነው ለካ እንደዛ ሲያሞጋግስሽና ሲያደናንቅሽ የነበረው አይደል? ስሚ፣ መንገድ ላይ ቆሜ ራሴን አላስገምትም። እቤት ስትመጪ በደንብ እንነጋገርበታለን። ሮጠሽ እኮ ነው የገባሽው። አይ ምንም አልሆንኩም። በቃ ይኸውልህ ሰው መጥቶ ስሜን አንስቶ ከጠይቃችሁ አናቃትም የለችም ምናምን በሉ። ሰላም ሰላም፣ እንዴት ናችሁልኝ? ወደ ቻናል ቤተሰቦች እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ ክፍል 50 እንግዲህ በመምጫቸው ቀን ሳይመጡ ቀርተው ሁላችንም በጉጉት ስንጠብቃቸው ነበረ። ነገር ግን አንድ ቀን አሳልፈው እንግዲህ ጠፍተው መጥተዋል ማለት ነው። እና እንግዲህ በክፍል 50 ላይ የቤሉል ጸባይ ከቀን ወደ ቀን እየተቀየረ መጥቷል። ቤሉል የሆነ ማለት አስተዋይ እንደሆነ ሁላችንም እናውቃለን። ነገር ግን አሁን ላይ በጣም ንዴታምና ንዴቱን መቆጣጠር፣ ሰዎችን መደባደብ በጣም ጀምሯል ማለት ነው። እንግዲህ ሄለን ጉዷ አሁን ላይ ህይወቷን በስቀቀን ነው እየኖረች ያለችው። ሁሉም ነገር እንዳሰበችው እንዳቀደችው እየሆነላት አይደለም። ቤት ውስጥ ያሉትን ሰዎች ለማሰቃየት እየሞከረች ነበረ። ነገር ግን አሁን ላይ ኢቭን እንኳን ኑኑና ቤሉል አብረው ሆነው እነሱን የምታለያይበት ጊዜ እንኳን ማግኘት አልቻለችም። በወጣች በገባች ቁጥር ጥላዋን ማመን እያቃታት ነው። እና እንግዲህ ድንገት እሷን የሚፈልጉ ሰዎች ወደ ከተማ መጥተዋል አሉ። ልጆቻቸውን እየወሰደች ለውጭ ድርጅት ስትሸጥ የኖረችው ሄለን እኔ ልጆችን አሳድጋለሁ ከተማ እያስተማርኩ በማለት ድርጅት አለኝ እረዳለሁ በማለት ልጆችን እንግዲህ ከገጠር አካባቢ እየሄደች ደካማ ጎናቸውን ሩቅ ትምህርት ቤት ስለሆነ ትምህርት ቤት ልከው ማስተማር ስለማይችሉ የገጠር ሰዎች አብዛኛው ሰው ማለት ነው ትምህርት ቤት ስለሌለ ማለት ነው እና ልጆቻችን ይህን አጋጣሚ ተጠቅመው ይማሩልን ብለው ለእሷ ይሰጧታል። እሷ ግን ህጻናቶችን ትሸጣለች ማለት ነው። ንግዷ ይሄ ነው እንግዲህ ስራዋ። ነጋዴ እንደሆነች ሁሉም ሰው ያውቃል፣ ግን ምን እንደምትሰራ አይታወቅም። ስራዋ ይሄ ነው ማለት ነው። እና እንግዲህ አሁን ላይ ግን ነገሩ ሁሉ እየተደረሰባት ይገኛል። ህይወቷን በስቀቀን ነው የምትኖረው። ጥለዋን ሁሉ ማመን እያቃታት ነው። እና ሄለን የሚፈልጉ ሰዎች እንግዲህ አዲስ አበባ ድረስ አድራሻዋን እየፈለጉ መጥተዋል። በዚህ የተነሳ ሳሎን ቤሉልና መኩ ቁጭ ብለው ነበረ። መኳንንት የኑኑ ወንድም ማለት ነው። እና እየተርበተበተች እየሮጠች ትመጣና እዚህ ሰው ቢጠይቃችሁ ስለኔ ሄለን ቤት ነው ወይ ቢሏችሁ፣ አለች ወይ ቢሏችሁ የለችም በሉ እያለች እንግዲህ በፍርሃት ሳሎን ውስጥ ስትሯሯጥ ቤሉል ይመለከታታል። ነገሩ ግራ ያጋባዋል። እናም ይከታተላት ጀመረ። በመጨረሻም ሄለን ወደ ክላሷ በመሄድ ቴዲ ጋር ስልክ ትደውልና እባክህ ድረስልኝ፣ የሆነ ነገር አድርግ፣ ያለውበትን እየደረሱበት ነው፣ ጉዴ እየፈላ ነው ትለዋለች። ቴዲም እንግዲህ ለምንድን ነው በየቀኑ ችግር ብቻ የሚፈጠርብሽ? ለምንድን ነው ስራሽን በጥንቃቄ ማሰሪው? እያለ ሲያናግራት አሁን ግን እየደረሱብኝ ነው፣ ያለውበትም ሳይደርሱበት አይቀሩም፣ እባክህ የሆነ ነገር አድርግ፣ እዚህ አዲስ አበባ ድረስ መጥተዋል እያለ ስታወራ ቤሉል በር ስር ተለጥፎ እያዳመጣት ነበረ። ከዛ በመጨረሻ እንግዲህ ሌላውን መጣሁ በአካል እናወራለን ትለዋለች። እና ሄለን እንግዲህ ስትወጣ ቤሉል ከኋላዋ ይከተላትና የት እንደምትሄድ እስከ መጨረሻው ያያታል። በመጨረሻም እንግዲህ የሆነ ቦታ ሰወር ያለ ቦታ ትሄድና ቴዲን ታገኘዋለች መንገድ ላይ። እና ስለ ሁኔታው እያወሩ እያለ ድንገት ቤሉል ከኋላቸው ይመጣል። እና ቴዲ በጣም ነበር የደነገጠው ሲያዩ ማለት ነው። እና በመጨረሻ እንግዲህ ምን ትሰሪያለች እዚህ እያለ ሲጠይቃት ቴዲ አንድ ነገር ተናገረ። ቤሉል እናትህ ናት አክብራት ብሎ ይናገረዋል። እና ሰው ማክበር አንተ ለኔ ልታስተምረኝ ነው ወይ በማለት እንግዲህ ቴዲን በቦክስ እንበለው
ብቻ እንግዲህ መቶታል ማለት ነው። በቴስታ መሰለ የሚባለው ቴዲን መቶታል። በጣም ንዴታም እየሆነ ነው። ሄለንን መከታተል በጣም ጀምሯል። እና እንግዲህ በቴስታ ይለውና ቴዲ እንግዲህ አፍንጫውን ነው መሰለኝ መታው ሳይደማ ሁሉ አይቀርም። ነገር ግን ቴዲ እሱን መልሶ መምታት ወይም ከእሱ ጋር መታገል አልፈለገም። ዝም ነው ያለው። ምክንያቱም ካለው ሁኔታ አንግል ምንም ማድረግ ስለማይችል ነው እንጂ ቆሞ ሊመታለት አይችልም። ቤሉል ግን በንዴት ቴዲን ደብድቦታል ማለት ነው። እና ሄለን እንግዲህ አንተ ልጅ ማለት ሄለን ቤሉልን የምታውቀው የሚያከብራት የሚወዳት ልጅ ነው። በቃ ዝም ነው፣ ምንም ነገር አያውቅም ስለ እሷ በእርግጠኝነት ያምናታል። የአባቱ ሚስት ናት። ልጄ ልጄ ትለዋለች። በቃ ችግር የለበትም። ምንም አይነት ከእሷ እንከን አለ ብሎ አስቦ አያውቅም። እና ያ ልጅ በቃ ሞኝ አርጋ ነው የምታየው። ምንም አያውቅም ቤሉል ምንም። በቃ እሷ ያለችውን ሁሉ እሺ ብሎ አክብሮ ስለሚያደርግላት እና ያንን ቤሉል ነበር የፈለገችው ሄለን፣ ግን ልታገኘው አልቻለችም። ያ ቤሉል የለም አሁን ላይ እንግዲህ የሄለን ሁኔታ እንዴት አደርጋለሁ ብላ ቤሉል ለመቆጣት ብትሞክርም እንዳትነኪ ጫፌን፣ እዚህ ቁሜ ከአንቺ ጋር ራሴን አላዋረድም። ቤት ነይና ሁሉንም እናወራዋለን። አባቴ ለካ በፍቅር ታውሮ ነው ጥሩ ሰው መስለሽ የታየሽው፣ አንቺ በጣም አደገኛ አስመሳይ ሰው ነሽ ብሎ እንግዲህ ሄለንን ልኳን ነግሯታል። ሄለን ማመን ያቃታት ቤሉል ባደረገው ነገር ማለት በየቀኑ ቤሉል የሚያሳያት ነገሮች ሁሉ እያስደነገጣት ነው። የሆነ ጊዜ ካስታወሳችሁ መክሌት የምትባል ፍቅረኛ ታመጣና አባትህ ከመሞቱ በፊት ላንተ ያጭልህ ነበረ የኔ ልጅ፣ አሁን የአባትህን ቃል መፈጸም አለብን እያለች ስታባብለው፣ አይ እኔ አሁን ላይ ይሄን የማስብበት ጊዜ ላይ አይደለሁኝም፣ ደግሞም እኔ አልፈልግም አይነት ነገር ይላታል። ከዛ ምን ብትለው ጥሩ ነው እሱ ከሄደ በኋላ ማለት ነው። አንተ የሚሉ መራጭ፣ አንተ የሚሉ ማለት አንተ የሚሉ እንፈልጋለሁ አልፈልግም ባይ ምናምን ብላ ስታሾፍበት ነበር። የንቀት ማለት ነው። እሱ ስለሚያከብራት ሁሉን ነገር እሺ ስለሚላት ያንንም በቀላሉ እሺ ይለኛ ብላ ነበር ያሰበችው። ቤሉልን በቀላሉ አባቱን ገድዬ ልጁን በቀላሉ በቁጥጥር ስር አውላለሁ ብላ ነበር ሄለን ሀሳቧ ከመጀመሪያው ጀምሮ። አቶ ቶማስን ልትገድለው ስታስብ ሁላ ቤሉል ችግር ይሆንብኛል ብላ አላሰበችም። ዋናው ችግሩ ግን ቤሉል ሆኖ ቁጭ አለ። ሰውየው ቢሆን መቼም ቢሆን አቶ ቶማስ ጋሼ መቼም አይነቁም ነበረ እሷ ላይ። ምክንያቱም አይናቸውን አጉራቸዋለች ማለት አስቡ እስኪ ከቴዲ አርግዛ ከዛ አንተ ጋር ረገዝኩኝ ብላ በዛ ፍጥነት ስታታልለው ራሱ አልነቃም። እንዴት ነው በዚህ ፍጥነት ብሎ እንዴት ነው የተረገዘ ልጅ ማለት ነው እንግዲህና ፍጥነቱ ምናምን ለመጠራጠር እንኳን አልሞከረምና እኔ በጣም ነው የገረመኝ። ቤሉልን ንቃው ነበር እሷ አባትየውን ነው እንጂ የፈራችው ቤሉልን ንቃው ነበረ። እና አሁን ላይ የማታውቀው ቤሉል እየሆነባት ግራ እየተጋባች ነው። ያ ዝምተኛው ያ የፈለኩትን ማዘው እሺ የሚለኝ ልጅ የት ሄደ ብላ ደነግጣለች። እና ቤሉል ሙሉ ለሙሉ ተቀይሯል። በጣም ኃይለኛ ሆኗል አሁን ላይ እና እግር በእግር ነው የሚከታተላት የምታደርገውን ነገር ሁሉ። ግን ይሄ ነገር ግን አደጋ ላይ ይጥለዋን ብዬ አስባለሁ። ነገሮችን በብልሃትና በብልጠት ልክ እንደ አዶናይ ቢያደርግ መልካም ነው ብዬ አስባለሁ። ፊት ለፊት ሄዶ ባይጋፈጥ። ምክንያቱም ሄለን ትጎዳዋለች። እንደዚህ የሚያደርግ ከሆነ የተከታተላት እንደሆነ ካወቀች እሱን መጉዳት ትጀምራለች። ስለዚህ ነገሮችን በብልሃት ቢያደርግ መልካም ነው ብዬ እላለሁ። እንግዲህ ቴዲ ደግሞ እንግዲህ ኑኑን መንገድ ላይ ጠብቆ አንድ በጣም የሚወደው ስጦታ የእናቱ ስጦታ ወርቅ አለና ያንን ጌጥ እንግዲህ ለሚወዳትና ለሚያገባት ሴት እንደሚሰጣት ለመሲ እዚህ ቀደም አውርቷት ነበረ። ያንን ጌጥ ለመሲ እንድትሰጣት ለኑኑ ሰጥቷታል ማለት ነው። ኑኑ እንግዲህ ስራ ስትሄድ ራሷን ሽፍንፍን አድርጋ ማንም ሰው እንዳያውቃት እንደምታዩት ማለት ነው ስራ ማስጠናት ጀምራለች። ያው ሄለን አሁን ላይ ወከባ ላይ ስለሆነች ማን ምን እያደረገ እንደሆነ ቼክ ማድረግ አልቻለችም እንጂ ኑኑና ማለት የዛቤት ልጆች ሁሉም ስራ ጀምረዋል። ኑኑም ስራ ጀምራለች። መሲም ለሊት እየሰራች ነው። መኩም ደግሞ ቤሉል ስራ ጀምሮታል። እነዚህ ነገሮች ሄለን አታውቅም። እና ኑኑ አሁን ላይ እና መኩ ወንድሟ አንድ ቀን ከዚህ ቤት ከሰው ቤት እንወጣለን ብለው ለእናታቸው እንደውም ተስፋ ሲሰጧት ነበረ። እና ኑኑ ለእናቷ የሆነ ነገር እያለቻት ነበረ። እኔ በፊት እዚህ መምጣታችን ለመልካም ነው እናት ያለቻት። ምክንያቱም እኔ በፊት ሁሉም ሰው ጥሩ፣ ሁሉም ሰው ለሰው የሚያዝን ሰው በሰው ለሰው ክፉ የማያስብ ሁሉም መልካም ሰው ነበር የሚመስለኝ። ነገር ግን እንደዛ እንዳልሆነ አሁን ላይ በጣም ብዙ ተምሬያለሁ ስትል እንግዲህ ኑኑዬ እንኳን ለእናቷ ስትነግራት እናትየዋ በጣም ተገርማ እያዳመጠቻት ነበረ። እና እንግዲህ ኑኑ ተስፋ አላት። ስራም የጀመረችው ከምንም በላይ ደግሞ እናቷን ከዛ ቤት መውጣት ትፈልጋለች። እዛ ቤት ምን ያክል ሄለን ክፉ ሰው እንደሆነች አውቃለች። የገዛ እናቷ ብትሆንም ማለት ነው።
እና እንግዲህ እነዚህ ነገሮች በዚህ እንዳሉ ቤሉል ደግሞ ስራ መጀመርህን በፍጹም ማንም ሰው እንዳያውቅ እያለ ነው ለመኩ ማለት ነው። ያው ሄለን ካወቀች ችግር እንደምትፈጥርባቸው ስለሚያውቁ ነው ነገሩን በድብቅ ያደረጉት ማለት ነው። ነገር ግን አሁን ቤሉል ከሄለን ጋር እያደረገው ያለው ነገር ረጋ ቢያደርገው ማለት በድብቅ ቢያደርገው መልካም ነው። ሄለን እሱንም ከመጉዳት ወደኋላ አትልም፣ እቅዷ ላይ እየደረሰበት እንደሆነ ካወቀች ማለት ነው። ሌላው ደግሞ የሄለን ተንኮል አሁንም ደግሞ መኩን እንግዲህ እየተዘጋጀ ነው ወይ ብለዋለች። መኩን የት ነው ለምንድን ነው የምዘጋጀው ሲላት ያው ለስራ ክፍለ ሀገር ልትሄድ አይደል አለችው። ይቅርታ አልሄድም ሲላት እያዘዝኩ ሳይሆን ግዴታ ነው ትሄዳለህ አይነት ነገር እንግዲህ እያደረገች ትገኛለች። ያው እሱ ባሄድላትም ልታሳግተውም ትችላለች። እንግዲህ ይህን ነገር መሲ ስለሰማች እሷ እንዳሳገተችው ትነቃባታለች። ወንድሟን ካሳገተችው ማን እንዳሳገተው ታውቃለች። ወስዳችሁ ያኔ አሁን ስራ እያገኘችለት አግኝችላለሁ የምትለው ሀገር ማለት ነው። ወደዛ ክፍለ ሀገር ከወሰዳችሁት በኋላ መታወቂያውን ነጥቃችሁ ተውት ወደዛ ምንም ስላልተማረ ምንም አያውቅም ምንም ማድረግ አይችልም ብላ ነበር አይደለም። ስለዚህ መሲ ሰምታለች። ወንድሟ አንድ ነገር ቢሆን ሄለንና ትለቃትም ማለት ነው። እና እንግዲህ ሄለን በግድ ቢሆን ትሄዳለህ እያለችው ነበር መኩን። እሱ ግን እኔ አልሄድም ብሏታል። እንግዲህ ሌላው ደግሞ መሲ ያስቀመጠችው ፖስታ ነው። ያ ፖስታ ለቤሉል ምን እንደሆነ እኔ የማስበው የአዶናይ አባት ለቤሉል አባት በጣም ወዳጅ እንደነበሩ ወንድሜ እያለ የሚጠራው ነው። በዛ ላይ የሄለንን ተንኮሎች በሙሉ ያውቃል የአዶናይ አባት። ለዛ ነው ወደ ሌጋ ያስገደለችው። ሚስጥሯን ሁሉ ስለደረሰባት በትዳሯ ላይ የምትማግጥ ሴት፣ ህፃናቶችን እያመጣች የምትሸጥ ባለጌ ሴት እንደሆነች ስለሚያውቅ ወንድሜ ላይ ከዚህ በላይ እንድትጫወትበት አልፈቅድም፣ ሁሉንም ነገር እነግረዋለሁ ብሎ የሆነ ጊዜ ሊነግረው ይቀጣጠራሉ። ከዛ ሲደውልለት ቴዲ አብሮት ነበረ። ከዛ ከአዶናይ አባት ጋራ ሁልጊዜም ቴዲ አይለይም፣ አብረው ነው የሚውሉት። እና ቆይ በቃ አትንገረው፣ በኋላ አብረን ሄደን ትነግረዋለህ፣ አሁን አትንገረው ብሎ አስቀረ። ማለት እየደወለልት እያለ ስልኩን እንዳይደውል አደረገው። እና እኔ እናንተ እናውራ መጀመሪያ ካለው በኋላ ለሄለን ደወለላት። ቴዲ ነይ የአዶናይ አባት አሁን ሊነግረው ነው ለባልሽ ሁሉንም ነገር ሲላት ነው እንግዲህ አግተዋለች፣ አገተላት፣ ገደለችው። ሚስጥሯን ሊያወጣ ያሰበ ቀን ማለት ነው። እና በዛ የተነሳ የዛን ቀን የተላከ ፋይል አለ። እሱ ደግሞ ስለ አባቱ መረጃ ማለት ስለ ሄለን መጥፎ ስራዎች ነው አይደል የሚያወራው። እሱን ነው መሲ የደበቀችው ስራ። ነገር ግን ደግሞ መሲ ስታወራ ይሄ ወረቀት መጥፋት የለበትም የቤሉል ህይወቱ ነው አለች። ምን ሊሆን ይችላል ታዲያ ከዚህ ውጭ? ይሄ ከሆነ የሄለን ወንጀል ነው እንጂ የቤሉል የህይወቱ ጉዳይ ሊሆን አይችልም። ነገር ግን ወረቀቱን ማን እንደወሰደው አይታወቅም። በሰዓቱ ሄለን ቤት አልነበረችም። እንግዲህ እዛ ክፍል ገብታ የነበረችው ኤልሹ ናት። ወረቀቱን ግን ማን ወስዶት ይሆን? ምናልባት የራሷ ቤተሰቦች አንስተው ደብቀውላት ይሆን? በጣም ያስፈራን። ሄለን ከወሰደችው እንግዲህ ነገሮች ሁሉ ይበላሻሉ ማለት ነው። ቤሉልን ትቀድመዋለች ማለት ነው። እንግዲህ እዛ ያለውን ነገር በትክክል ፋይሉን ባናውቀውም ማለት ነው። እና እንግዲህ የመሲ ፖስታ ብቻ ሳይሆን የጠፋው የኑኑ ስልክም ጠፍቷል። ኑኑ እንግዲህ ስልኳን ቤት ትታው ሄዳ ነበረ። ስትመለስ ልታገኘው አልቻለችም። እናቷንም ኤልሹንም ስትጠይቅ ነበረ። በእርግጥ ስልኳ ላይ ምንም ነገር የለም መቼም ሄለን ምን ልታገኝ ትችላለች? እና ስልኳ መጥፋቱ በጣም አሳስቧታል። እንግዲህ ሌላ ችግር እንዳይመጣባት በስልኩ ምክንያት ምናልባት አዶናይ ወስዶባት ይሆን ስልኳን ጠልፎት አላቅም። ብቻ ስልኳ እንግዲህ ጠፍቷል። ሌላው ደግሞ እንግዲህ ኤልሹ ናት። ኤልሹ ደግሞ ከቤት በድጋሚ ወጥታ ጠፍታ ልትሄድ ነበረ ከዛ ከዱርዬው ልጅ ጋራ። ነገር ግን እንግዲህ የኑኑን ልብስ ለብሳ ማለት ነው ተደብቃ ኑኑ ናት እንዲባል ሰዎች እንዳይከታተሏት የኑኑን ልብስ ለብሳ ከቤት ወጥታ ነበረ። ነገር ግን ያ የተማመነችበት ይቀበለኛል እሱ ጋር ይወስደኛል ያለችው ልጅ ይህን ማድረግ አልችልም፣ ወደ ቤተሰቦችሽ ተመለሽ ብሎ እንግዲህ ወሽመጧን ቆርጦታል ማለት ነው። አሁን ላይ አዶኒ ደግሞ እሷን የሚወዳት ይመስለኛል። አሁን ላይ ማለት ከእሷ ጋር መጠጋጋት ጀምሯል። በፊት ዓይንሽን ላፈር እያላት ነበረ። አሁን ላይ በጣም ከእሷ ጋር መጠጋጋት ጀምሯል። በእርግጥ አዶናይ መቅረብ ያለበት ኤልሹን እንጂ ኑኑን አይደለም። ኑኑ እንግዲህ እናቷ የአባቱ ገዳይ ናት፣ ጠላቶች ናቸው። ይሄ ነገር እውነቱ ሲወጣ ከባድ ነው፣ እንኳን አይደለም አብረው ሊሆኑ ማለት ነው። እና እንግዲህ ድራማው አሁን ላይ የሄለን ሚስጥሮች
ግልጽ የሚወጡበት ጊዜ እየደረሰ ነው። ብቻ ሄለን በፍርሃትና ራሷን ማመን እስኪያቅታት ድረስ ከኋላዋ እየዞረች የሆነ ነገር የተከተላት እስኪመስላት ድረስ በፍርሃት ነው ያለችው። ይህ ነገር ደግሞ የሆነ ነገር እያደረገች እንደሆነ እንድትጠረጠር አድርጓታል ማለት ነው። ኑኑ ደግሞ ለመሲ ቴዲ የሰጣትን ጌጥ ሰጥታት ነበረ። እናም 1 ሰዓት ካለች ለእኔ የሚሆን ላገኝሽ ብሏት ነበር እና መሲ እንግዲህ የተቀጣጠሩበት ቦታ ተገኝታ እየጠበቀችው ነበር ቴዲን። ነገር ግን ቴዲ ከቤሉል ጋር ተጣልተው ነው ያው ቤሉል ስለመታው ማለት ነው። ምናልባት ሳይሄድላት ይቀር ይሆን? መሲ እሱን በመጠበቅ ላይ ናት። እንግዲህ በምሽት ወጣ። እርግጠኛ ነኝ መሲ ምን እንደተፈጠረ ታስረዳዋለች። ከሄለን ጋር ሲያወሩ የነበረውን ነገር እንደሰማች ከነገረችው እሱ ደግሞ ምን እንደሆነ ጉዳዩ በደንብ ያስረዳታን ብዬ አስባለሁኝ። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ክፍል 50 ይሄንን ይመስላል። በቀጣይ በክፍል 51 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ቸር ቆዩልኝ።